አምላካችን የእግዚአብሔር ስም የተባረከ ይሁን። ለጌታ ይሁን። እግዚአብሔርን እናመሰግናለን። ሃሌሉያ። እስቲ እንጸልያለን። በዚህ ስፍራ እግዚአብሔር መንፈስ እያለፈ ስለሆነ ጌታ ከኛ ጋር ስለሆነ ክብር ለጌታ ለአምላካችን ይሁን። በአምልኮ ማለዳ በነበረን ሰዓት በተለያየ አገልግሎት እግዚአብሔር እየረዳን እየተናገረን በመንፈሱ እየዳሰሰን ስለነበር ጌታን እናመሰግናለን። አሁን ደግሞ በቃሉ የሚናገረንን ለመስማት መንፈሳችንን እያዘጋጀን ይሄ መንፈስ አሁንም ከኛ ጋር ስላለ ለእሱ እየፈቀድን እንጸልያለን። ሃሌሉያ። እናመሰግናለን። ክብር ላንተ ይሁን። አእምሮ ሁሉ በፊትህ ይረፍ። ልባችንን በፊትህ እንከፍታለን። ሃሌሉያ። ተናገረን፣ አስተምረን ጌታችን ሆይ። ሃሌሉያ ሃሌሉያ። አቤቱ እጅግ ታላቅና ገናና የሆንክ እጅግ የተፈራህ ቅዱስ አባታችንና አምላካችን ሆይ በመዳሰስ በመካከላችን እያለፍክ ስለነበር ከማለዳ እስካሁን ሰዓት እግዚአብሔር ሆይ በመካከላችን ስለነበርክ እናመሰግንሃለን። ሰማያት በእኛ ትይዩ ይከፈቱ በፊትህ አለንና እግዚአብሔር ሆይ ያለመከልከል አሁንም ተናገረን፣ ዳሰን፣ ተገናኘን። በወደድከው መንፈስ በልብህ ሀሳብ ተገናኘን፣ አስተምረን። መንፈስ ቅዱስ ከፍ እናደርግሃለን። ልቀታ የዘላለም አምላክ በኢየሱስ ክርስቶስም ጊዜውን ሰዓት ሁሉ አንተ ተቆጣጠር። ክብር፣ ታላቅነት፣ ገናናነት ለስም እንሰጣለን በጌታ በኢየሱስ ስም አሜን። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም፣ እንደ አምላካችን ያለ ማንም የለም። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። እንግዲህ ይህ ፕሮግራም ሲሰጠኝ በልቤ የነበረው የሞላው ምንም ልለውጥ ወይም ማለት ለመቀየር ብዙ ሞክሬያለሁ፣ ጸልያለሁ። ሌላ የለም ወይ ብዬ ማለት ነው። ነገር ግን አልቻልኩም። በብዙ ማስረጃ በብዙ ምስክር በልቤ ውስጥ ተቀምጧልና ይህንን ቃል እንካፈላለን። እግዚአብሔር አምላካችን እየተባረከ ይሁን። ኢየሱስ ጌታ ነው። ሃሌሉያ። የትምህርት ርዕስ እንግዲህ ይሄ የምናመልከው የሚወደን ጌታ፣ የሚዳስሰን ጌታ፣ አሁን ከኛ ጋር ያለ ጌታ ስሙ የተባረከ ይሁን። ይሄ ጌታ ይመጣል። ክብር ለአምላካችን ለእግዚአብሔር ይሁን። ጌታ ኢየሱስ ሊመጣ ባለበት በዚህ ዘመን እኛ የእግዚአብሔር ልጆች፣ የእግዚአብሔር ሴትና ወንድ ልጆች ወይም ደግሞ ቤተ ክርስቲያን ምን መሆን አለባት፣ ምን ማድረግ አለብን የሚለውን ነገር ነው የምንነጋገረው። እግዚአብሔር አምላካችን የተባረከ ይሁን። ብዙ ጊዜ ጌታ ኢየሱስ ሊመጣ ነው የሚል ስብከት ትንሽ ሰዎች ለመስማት ቀዝቀዝ ይላሉ። ትንሽ ቀዝቀዝ የማለት ነገር አለና ብዙ ጊዜ ይህንን ርዕስ እንዲቀየር ፈልጌ ነበር። ነገር ግን መቀየር አልቻለም። ኢየሱስ ክርስቶስ ይመጣል። የምንወደው ጌታ ይመጣል። የሞተልን ኢየሱስ እኔ ሄዳለሁ ተመልሼ እመጣለሁ ያለን ጌታ ይመጣል። ክብር ለጌታ ለአምላካችን ይሁን። ስለዚህ እግዚአብሔርን እነሆ ይህንን ቃል ልባችንን ከፍተን እንሰማዋለን። ምክንያቱም ጌታ ኢየሱስ ክርስቶስ ምስክሮችን በብዙ ምስክርነት አይተናል። የመምጣቱ ምልክቶችን ብዙ አይተናል። ጌታ እየተባረከ ይሁን። እኛ ግን እንደ እግዚአብሔር ሴት ልጆች፣ እንደ እግዚአብሔር ወንድ ልጆች፣ እንደ ቤተ ክርስቲያን ምን ማድረግ አለብን? ኢየሱስ ይመጣል፣ በክብር ይመጣል፣ መጥቶ ሊወስደን ይመጣል። ስለዚህ ምን መሆን አለብን? እንዴት መዘጋጀት አለብን? ኢየሱስ ክርስቶስ ጌታ ነው። አንድ እንግዳ ሲመጣ የሚዘጋጅ ዝግጅት አለ። በቤታችን በግል ኑሯችን እንኳን የምንችለውን እናደርጋለን። ጌታ ኢየሱስ ክርስቶስ ግን የሞተልን፣ ደሙን ያፈሰሰልን፣ የቆሰለልን፣ ያዳነን ጌታ ኢየሱስ ክርስቶስ ይመጣል። ሃሌሉያ። ተመልሶ ይመጣል። ምን ማድረግ አለብን? እንዴት መዘጋጀት አለብን? ኢየሱስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እንደ ግልም እንደ ቤተ ክርስቲያን እንዴት መዘጋጀት አለብን የሚለውን እናያለን ማለት ነው። ጌታ እየተባረከ ይሁን። ማቴዎስ 25ን እንከፍታለን። ማቴዎስ 25 ከ1 እስከ 13 ሃሌሉያ። በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዞ ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከነርሱም 5ቱ ሰነፎች፣ 5ቱም ልባሞች ነበሩ።
ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና ልባሞቹን ግን ከመብራታቸው ጋር በማሰባቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉት ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞቹን መብራታችን ሊጠፋ ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጥ ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩትም ከነርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱና ሰዓቱን አታውቁምና እንግዲህ ንቁ። ጌታ እየተባረከ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ ጌታ ኢየሱስ ክርስቶስ እነዚህን አምስቱ ቆነጃጅት አምስት የሆኑትን ሃሌሉያ እነዚህን ቆነጃጅቶች ምሳሌ አድርጎ ሰጥቶናል። ሃሌሉያ እነዚህ ጎበዛዝት ልባሞች መብራታቸውን ያበሩ ዘይታቸውን ደግሞ የያዙ ትርፍ ይዘዋል። ዘይት ሌላ ኮንቴነር ምናልባት ይሄ መብራት እንኳን ቢጠፋ ብለው ኮንቴነር የራሳቸው ማሰሮ እዛ ውስጥ ዘይት አስቀምጠዋል። ክብር ለጌታ ለአምላካችን። በጥንቃቄና በስርዓት አንደኛ መሆን የሚገባውን ነገር አስቀድመው በትጋት ይህንን ነገር እያደረጉ ሳለ እነሆ ጌታቸው ሲመጣ ይሄ ንጉሳቸው ሲመጣ የማያፍሩበትን አቀማመጥ ሲቀመጡ እናያለን። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። ምን ይዘዋል? መብራታቸውን አብርተዋል። ዘይት አላቸው። ምናልባት እንኳን ብለው በጥንቃቄ ዘይቱ እንዳይጎድልባቸው ሙሉ አድርገው በጥንቃቄ ተቀምጠዋል። ክብር ለጌታ ለአምላካችን ይሁን። መብራት ምን ነው የሚያሳየው ብላችሁ ስትመለከቱ ወገግ ብሎ ፖዚቲቭሊ እግዚአብሔር የሚወዱትን ጌታ እየተጠባበቁት ነው። በትጋት እየተጠባበቁት ነው። ምክንያቱም ልባም ያልሆነ ሰው ይሄንን ማዘጋጀት አይችልም። አስተዋይ ያልሆነ ሰው ይሄንን ማዘጋጀት አይችልም። በጣም ልባምነታቸውን የምታዩት ይሄንን በጥንቃቄ ሲያደርጉ ነው። ያለን ይበቃናል አላሉ። ለነገን ምን አድርገዋል? አስቀምጠዋል። ጌታ እየተባረከ ኤክስትራ የሆነ ነገር አስቀምጠዋል። ኢየሱስ ለዘላለም ጌታ ነው። ይሄ ዘይት ሃሌሉያ የሚያስፈልጋቸው ጎበዛዝቶችን እንድንሆን ጌታ ይፈልጋል። ክብር ለጌታ ለአምላካችን ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። ይሄ ዘይት ከማሰባችን ሌላ እንዳንበደር ራሳችንን ችለን የምንቆምበት ኢየሱስ ጌታ ነው። በመጨረሻው ሰዓት መበዳደር አይቻልም። ነገር ግን ቀን ሳለ ጊዜ ሳለ እርስ በርሳችን ልንገለገል እንችላለን። ጸጋ ከጸጋ ጋር ክብር ለጌታ ለአምላካችን ይሁን። ልንሞራረድ እንችላለን። ባልንጀራን ይስላል። ክብር ለጌታ ለአምላካችን ይሁን። በመጨረሻው ሰዓት ግን ስጡኝ አይባልም። ጌታ ኢየሱስ ጌታ ነው። ስለዚህ ራሳችንን ችለን እንድንቆም አሁኑኑ መሙላት አለብን። አሁኑኑ መዘጋጀት አለብን። አሁኑኑ መብራት አለብን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሰነፎችን ስትመለከቷቸው ምንድነው የሚለው? ሰነፎች ናቸው። ልባም አይደሉም። ኤክስትራ አልያዙ። በቃ በወቅቱ እንተኛ የፈለገውን እናደርግ፣ ንጉሱ ምናልባት የሚመጣው ይዘገይ ይሆናል ብለው በቃ በጥርጣሬ ወይም ደግሞ በመዘንጋት ሳሉ ድንገት ነው የመጣባቸው። ስለዚህ ሊበደሩ ሄዱ። እነዚህ ምንድናቸው? ሰነፎች ይላቸዋል። ኢየሱስ ከዚህ መንፈስ ይጠብቃል። ሰነፎች ስለሆኑ የዕለቱን ነው በቃ ያንቀላፉ፣ ይተኙ፣ የፈለጉትን ያደርጉ ነበር። ጊዜ አልነበራቸውም ዘይቱ ላይ ትኩረት ለመስጠት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። እነዛ ግን ልባሞች ዘይት አላቸው። ዘይት ያለው ሰው ንግግሩ ሰው ይለካል። ንግግሩ የእግዚአብሔርን ክብር ያመጣል። እርጥበት አለው፣ መረስረስ አለ፣ ሕይወት አለ፣ ሞገስ አለ። የእግዚአብሔር ሞገስ ከፊቱ ይወጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ 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 ሃሌሉያ። ኢየሱስ ለዘላለም ጌታ ነው።
እነዚህ ሰነፎች ግን ዘይታቸው ጎሏል። ሲናገሩ የሚነካ ነገር የለም። የፈለገ ታይም ቢወሰድ የፈለገ ነገር ቢያደርጉ የሚነካ የእግዚአብሔርን ክብር የሚያመጣ ነገር የላቸው። ጎለዋል። ምድረ በዳ ናቸው። ህይወታቸው ምድረ በዳ ነው። የተሰነጣጠቀ ነው። ለማየትም ይከብዳል። የሚባርክ ነገር የላቸው። ነገር ግን እድል ተሰጥቷቸው ነበር። እኩል እድል ተሰጥቷቸው ነበር። ኢየሱስ ለዘላለም ጌታ ነው። ሁለቱም ቆነጃጅት ናቸው። ሁለቱም ሳይድ ያሉት ቆነጃጅት ናቸው። እነዛ ቆንጅናቸውን በክርስቶስ ውበት ውስጥ በጥንቃቄ ሲጠብቁ፣ እነዚህ ግን መልክ ብቻ ናቸው። ኃይል የላቸው። የእግዚአብሔርን ክብር አያውቁም። እግዚአብሔርን ማምጣት አያውቁም። እግዚአብሔርን መጥራት አልቻሉም። በአሁኑ ዘመን ወደኛ አፕላይ ስናደርግ ነው የምናገረው። ክብር ለጌታ ለአምላካችን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። ይሄ የክርስቶስን መምጣት በጥንቃቄ ከሚጠብቁትና ከማይጠብቁት ምሳሌ መጽሐፍ ቅዱስ ላይ ይሄ የተጻፈው። ሃሌሉያ። መልክ አላቸው፣ ኃይሉን ግን የካዱ። እነዛ ግን ከኃይሉ ጋር ታጥቆ ሙሉ ዝግጅት አድርገው ሲጠባበቁ ነበር። ኢየሱስ ጌታ ነው። መጨረሻ ላይ ሲጠይቋቸው ለእኛም ለእናንተም ጎሎ መሀል ላይ እንዳንቀር ከተቻለ ሄዳችሁ ገቢታችሁ ገዝታችሁ ነው አሏቸው። ኢየሱስ ለዘላለም ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለጌታችን ለአምላካችን ይሁን። ሃሌሉያ። ወገኖቼ በሩ ተዘጋ። መምጣት ዋይ ቢባል መመለስ መግባት አይቻልም። ስለዚህ በቀን በጊዜ እንድንዘጋጅ እግዚአብሔር ቃል ይናገረናል። እንደ ሴት ልጆች፣ እንደ ወንድ ልጆች፣ እንደ ቤተ ክርስቲያን ማድረግ ያለብንን ነገር እንድናዘጋጅ ጌታ ኢየሱስ ክርስቶስ ሊመጣ በዚህ ሰዓት አለ። ወገኖቼ ይሄንን መልእክት እኔ ስቀበል ብዙ መልእክት አይቼ ነው፣ ብዙ መልእክት ስላየው ነው እዚህ እናንተ ፊት ልቆም የፈለግኩት። ይሄንን መልእክት ይዤ ልመጣ የፈለግኩት። ኢየሱስ ክርስቶስ ለዘላለም ጌታ ነው። እግዚአብሔር ተዘጋጁ ይለናል። ህይወታችንን ጓዳችንን በእግዚአብሔር ፊት ስንታይ ያለንን ዝግጅት እንድንዘጋጅ ሙሉ ትጥቅ እንድናደርግ እግዚአብሔር ይፈልጋል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ ሃሌሉያ። ቅባት የተረፈ ቅባት ይኑረን ወገኖቼ። ኢየሱስ ጌታ ነው። ራሳችንን ችለን እንቁም። እግዚአብሔር ከኛ ጋር ነው። በቅባቱ ሊዳስሰን አለ። ቅባት የሚፈስ ቅባት አለ። እንደመጣ እንደተናገረን እግዚአብሔር ታላቅ ነገር በህይወታችን ይሰራል። ያንን ቅባት ግን እናንቀሳቅሰው፣ ይስራብን። ሃሌሉያ ሃሌሉያ ሃሌሉያ። እኔ እንደዚህ ነኝ፣ እኔ እንደዛ ነኝ አንበል። ኢየሱስ ብቻውን በቂ ነው። ቅባት ያለው ንጉሥ በህይወታችን አለ። ዛሬ ድል ተሰጥቶናል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኔ ከምናሴ ወገን ነኝ፣ የተጠቃሁ ወገን ነኝ፣ እንደዛና እንደዚህ ነኝ ብለው ምክንያት ደርድረው እግዚአብሔር ግን ዓላማውን በህይወታቸው ሳይፈጽም የተመለሰበት ጊዜ የለም። ክብር ለአምላካችን ለእግዚአብሔር ይሁን። የትኛውም ሸክም የትኛውም ምክንያት ቢኖር ቅባት ካለ ሰብሮ ይወጣል። ቅባት ካለ ሰብሮ ይወጣል። የእግዚአብሔር ስራ ይሰራል በእኛ ዘመን። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ። ስለ ቅባት ሳስብ ወገኖቼ ቅባት ያላችሁ እግዚአብሔርን ለማገልገል ተፈታችሁ ውጡ፣ ሰብራችሁ ውጡ። የሚሰብር ከፊታችሁ ስላለ ኢየሱስ ለዘላለም ጌታ ነው። ቅባትን የሚያፍን ጉልበት ከቅባቱ እኩል ሊቆም አይችልም። የተሰበረ ይሆናል፣ የደቀቀ ይሆናል። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ሃሌሉያ ሃሌሉያ። የተቀቡ እግዚአብሔር ያዘጋጃቸው በእግዚአብሔር ቤት ይንቀሳቀሱ። የተትረፈረፈ ነገር እናያለን። ክብር ለእግዚአብሔር ለአምላካችን ይሁን። በሮች ይከፈቱ ለተቀቡት። አሜን። ለሚያገለግሉት በሮች ይከፈቱ። እናንተ መኳንንቶች በሮችን ክፈቱ ያለው የእግዚአብሔር ቃል። መኳንንቶች በር የሚዘጉና የሚከፍቱ ናቸው። ስለዚህ የእግዚአብሔር ቅባት ስለመጣ የእግዚአብሔር ክብር ስላለ በሩን ከፈት አድርጉ። ለማን? ለሰራዊት ጌታ ለእግዚአብሔር። ኢየሱስ ጌታ ነው። እግዚአብሔርን ለሚያገለግሉ በቅባት ለሚወጡ በሮች ይከፈቱ። ሃሌሉያ። ኢየሱስ ለዘላለም ጌታ ነው። የእግዚአብሔር ቤት በቅባት እንጂ በኃይልና በብርታት አይደለም። በመንፈስ እንጂ በኃይልና በብርታት አይደለም። ቀድሞ ስናነበው የነበረው እግዚአብሔር የሰጠን ጥቅስ። ክብር ለጌታ ለአምላካችን ነው። ቅባት ሲመጣ ትቢያ የሆነው ደረቅ የሆነው ምድረ በዳ
ምን ይሆናል? ይለመልማል። አሜን። ኢየሱስ ለዘላለም ጌታ ነው። ቅባት ያስፈልገናል አለን። ነገር ግን የተትረፈረፈ ስራ እንዲሰራ በሮች ይከፈቱ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ እግዚአብሔር ልጅ ኢየሱስ በሚመጣበት በዚህ ዘመን በጣም ቢዚ ልንሆን የምንችለው መንፈስ ቅዱስ በሚያሰራን አሰራር ስንንቀሳቀስ ነው። እግዚአብሔር የተመሰገነ ይሁን። ከስንፍና መንፈስ እግዚአብሔር ይጠብቀን። ከዝንጉነት መንፈስ እግዚአብሔር ይጠብቀን። ዝንጎችን መንቀጥቀጥ ያዛቸው ይላል። ድንጋጤ ያዛቸው ይላል። ወየው ይላሉ፣ ምክንያቱም ድንገት ስለሆነባቸው። የሚጠባበቁ ግን ያደምጣሉ። ከብዙ ድምፆች መካከል ድምፁን ያውቃሉ፣ ይዘጋጃሉ። መንፈስ ቅዱስ እኮ ይናገራል። ተዘጋጁ ይላል፣ አስተካክሉ ይላል፣ ስሩ ይላል። ክብር ለጌታ ለአምላካችን ይሁን። በጣም ነው የሚደንቀኝ። እኔ የምሰራበት ስራ ብዙ ካስተመሮችን አስተናግዳለሁ። ስራዬ ስራ ነው። ሁላችሁም የራሳችሁ ስራ አለ በዚህ ምድር ላይ ስንኖር። ግን ከዛ ሁሉ ድምፅ የበለጠ ድምፅ የእግዚአብሔር ድምፅ ሲገናኝ እንሰማለን። ክብር ለጌታ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። እናንተም ካላችሁበት ሁኔታ የትኛውም ጥያቄ ቢኖር እግዚአብሔርን ስሙት። የሚሰማ መንፈስ ሰጥቶናል። ልጅነት ተሰጥቶናል። ክብር ለጌታ ለአምላካችን ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ድምፁ በጎቼ ምን ያደርጋሉ? ድምፄን ይሰማሉ። በጎቼ ምን ያደርጋሉ? ድምፄን ይሰማሉ። እኛም ደግሞ ድምፁን እንሰማለን አይደል? ድምፁን እንሰማለን። እሱ እንደሚያቀን እሱ እንደሚሰማ እኛም ድምፁን ለይተን እንሰማለን። ስለዚህ መዘጋጀት አለብን። አንድ ነገር ልነግራችሁ እወዳለሁ ወገኖቼ። በእውነት ይሄንን መልእክት ለመናገር ብዙ ጊዜ የጸሎት ርዕስ አንዳንድ እኛን የሚያነቃቁ ነገሮች አሉ። ነገር ግን ይሄ ኢየሱስ ይመጣል የሚለው ነገር ገና ብሎ ሰው ስለሚቀጥረው ይሄንን ስብከት ለመስማት ልቡ የዛለ ወይ የደከመ በቃ ትንሽ የወረደ ነገር ይሰማኛልና በብዙ ሙግት ነው ይሄንን ይዤ የቀረብኩት። ክብር ለጌታ ለአምላካችን። ፓስተር እንኳን ይሄንን ፕሮግራም ሲሰጠኝ በጥርጣሬ ምንድን ያልኩት እሺ ብዬ ነው ያልኩት። ግን ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ይመጣል። ምን እንዲሁ ያለቀን ምድር ላይ ነው ያለነው። ኢየሱስ ክርስቶስ ይመጣል። ስለዚህ በጎቼ ድምፄን ይሰማሉ ስላለን ከብዙ ነገራችን ወጥተን ይሄንን ቅዱስ የሆነውን ድምፅ እንስማ። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ 11 እናወጣለን። ሃሌሉያ። ሁለተኛ ቆሮንቶስ 11 በእግዚአብሔር ቅንነት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ነገር ግን እባብ በተንኮል ሔዋንን እንዳሳተ ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የምፈልገው ቃል ግን በጥቂት ሞኝነቴ ብትታገሱኝ መልካም ይሆን ነበር። ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ስለዚህ ምንድን ነን እኛ? ሙሽሮቹ ነን። አሜን። ሙሽሮቹ ነን። አሜን። ሙሽራው ስለሚመጣ መጽዳት፣ መጠባበቅ፣ በሐሴት በደስታ ነቅተን ልንጠብቀው ይገባናል። ኢየሱስ ጌታ ነው። የምትወዱት ጌታ እንዲመጣ ሁል ጊዜ ልትናፍቁ ይገባችኋል። ልንናፍቅ ይገባል። የምንወደው ሰው በጋብቻ ጊዜ እንዴት ነው ሙሽራው ሲመጣ የምንጠባበቀው? ሙሽራው እንዴት ነው የሚመጣው? እኛስ እንዴት ነው የምንጠባበቀው? ክብር ለጌታ ለአምላካችን ነው። ሙሽራዎቹ እኛ ነን። ጌታ የተባረከ ቤተ ክርስቲያን ናት። ተዘጋጅተን ልንጠብቀው ይገባል። ክብር ለጌታ ለአምላካችን ነው። የጳውሎስ እዚህ ጋር ሲናገር እቀናለሁ፣ በዚህ መንፈስ ቀንቻለሁ፣ ለክርስቶስ አቀርቤያችኋለሁ ይላል። ስለዚህ ኢየሱስ ይመጣል። ክብር ለጌታ ለአምላካችን ይሁን። ለዘላለም ለሱ ክብር ይሁን ወገኖቼ፣ ክብር ለሱ ይሁን። እንደውም ማታም ቀንም ዝማሪያችን በቃ ሁሉ ነገራችን ናናናና የሚል ሊሆን እየተገባ ነው። ክብር ለጌታ ለአምላካችን ይሁን። ኢየሱስ ጌታ ነው።
ሃሌሉያ ሃሌሉያ ሃሌሉያ። በዚህ መንፈስ በእውነት ራሳችንን እንድናዘጋጅ እግዚአብሔር ፈልጓልና ራሳችንን እናዘጋጃለን። ምንም አይነት ህይወታችን ውስጥ ጥያቄዎች ቢኖሩ የራሳችን ብዙ ነገሮች ቢኖሩ ኢየሱስ ክርስቶስ ከዛ ይበልጣል። አሜን። አይኖቻችንን ወደዛ ልናደርግ ይገባል። የተፈተነ ማንነታችን በእግዚአብሔር ቃል የተፈተነ ማንነታችንን እናቀርባለን። ሙሽራው ይመጣል። ሃሌሉያ ሃሌሉያ። በእግዚአብሔር ቃል የተፈተነ ማንነት መከራው አለ፣ ችግሩ አለ፣ ያልተፈታ ነገር አለ፣ እንቆቅልሽ አለ። በእግዚአብሔር ቃል እንቆማለን። ከሆነ ይሆናል፣ ካልሆነ ይቅር። ኢየሱስ ለዘላለም ጌታ ነው። ኢየሱስ ይመጣል። ሃሌሉያ። ዓላማውና ህይወቱ በህይወታችን ይፈጸም። ዓላማና ፈቃዱ በህይወታችን ይፈጸም። በቃል ውስጥ የተፈተነ ማንነት ለእግዚአብሔር ማቅረብ ማለት ባላችሁበት ሁኔታ ቢሳካ ባይሳካ ከእግዚአብሔር የሚበልጥ ስለሌለ ከእውነት የሚበልጥ ስለሌለ ለህይወት ስለተጠራ ኢየሱስ ለዘላለም ጌታ ነው። ራሳችንን ለእግዚአብሔር እናቀርባለን። እግዚአብሔር የወደደውን ያደርጋል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ለዘላለም ጌታ ነው። ሃሌሉያ ሃሌሉያ ሃሌሉያ። ንቁ፣ ተዘጋጁ። እነዚህ ሰነፎች ምንድነው የሆኑት? እንቅልፍን ያሸነፋቸው የፈለጉት ነገር ላይ ነው የተኙት። ወገኖቼ የወደዱት ነገር ላይ ነው የተኙት። ለራሳቸው ስጋ ነፃነት አርነት ሰጥተዋል። እኛም ለከበደን ነገር አርነት አንስጥ። ለምድራዊው ነገር አርነት አንስጥ። ምድሩን ይሄ ነገር አልተፈታም፣ ይሄ ነገር አልተፈታም አንበል። አይኖቻችንን ወደዚህ ወደሚመጣው ጌታ ትኩር ብለን እንመለከታለን። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ለዘላለም ጌታ ነው። እስቲ ሁለተኛ ቆሮንቶስ አሁንም እናያለን 3 ላይ በዚሁ ባለንበት ምዕራፍ ላይ ሁለተኛ ቆሮንቶስ 3 ከ15 እስከ 18 ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃ ይወሰዳል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ጌታ እየተባረከ ይሁን። ጌታ እየተመሰገነ ይሁን። ወደ ሙሴ ስንመለከት፣ ወደ ብሉይ ኪዳን ስንመለከት ምንድነው ትዝ የሚለን? መጋረጃው ነው። መጋረጃ ካህናት ብቻ ናቸው እዛ ውስጥ የሚገቡት። ኢየሱስ ክርስቶስ ለዘላለም ጌታ ነው። መጋረጃ ተጋርዷል። ወደ ውስጠኛው ክፍል ማለፍ አይቻልም። ወደ ውስጠኛው ወደ ቅድስተ ቅዱሳን መግባት አይቻልም። ሙሴ እንኳን ከእግዚአብሔር ጋር ተነጋግሮ ሲመጣ ፊቱ ስለሚያበራ ሸፍንልን አይችሉትም ነበር። ሸፈን ያደርጋል። ዛሬ ግን የተከደነው ነገር የለም። ኢየሱስ ክርስቶስ ሁሉን ጨርሶታል። ወደዛ መጋረጃው ምን ሆኗል? ተወግዷል። ያኔ በተሰቀለ ጊዜ ምን ሆነ? የቤተ መቅደስ መጋረጃ from top to bottom ምንድነው የሆነው? ተቀደደ ከላይ እስከ ታች። ስለዚህ ቤተ መቅደስ ክፍት ነበር። በኢየሱስ ክርስቶስ መግባት ሆኖልናል። ክብር ለጌታ ለአምላካችን ይሁን። ኃጢአታችን በሱ ምን ሆኗል? ተሽሯል። ወደ ውስጥ መግባት ሆኖልናል። ቀጥታ ኢየሱስን ማየት እንችላለን። ክብር ለጌታ ይሁን። ስለዚህ ኢየሱስን ስናይ ምንድነው የምናደርገው? የሚጋባብን ነገር አለ ስንውልና ስናድር። ኢየሱስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። የምንዘጋጅበት ነገር አይጎልብንም። ኢየሱስ ለሚመጣበት እግዚአብሔር ክብሩን ለሚገልጽበት ኢየሱስን ስለለበስን ከሱ ስለተጋባብን ኢየሱስን ማየት እንችላለን። አሜን። እና ብለጨልጫለን ይላል። ምን ስለሆነ? ኢየሱስ ብርሃን ስለሆነ፣ ቅዱስ ስለሆነ፣ ክቡር ስለሆነ፣ ፍጹም ስለሆነ ከሱ ጋር ስንውል ስናድር ሃሌሉያ እሱ በውስጣችን ስላለ ያስተጋባብን ነገር የተካፈልነው ነገር አለ። ያንን ክብር እናብለጨልጫለን። ያንን ክብር እያበራን እያብለጨለጭን ለብዙዎች መዳን ሃሌሉያ እንሆናለን። ክብር ለጌታ ለአምላካችን ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።
ስለዚህ የምንዘጋጅበት ምንም አይጎልብንም። አሜን። የምንዘጋጅበት ነገር አይጎልብንም ኢየሱስ ከኛ ጋር ስለሆነ። የእግዚአብሔር አምላካችን ስም የተባረከ ይሁን። መጋረጃው ምን ሆኗል? ተቀዷል። ዛሬ የትኛው መጋረጃ ነው ከፊታችን ያለው? ኢየሱስ ክርስቶስ አስወግዶታል። ወደ እኔ ቅረቡ ይላል። ሃሌሉያ። ከኔ ጋር እኔ ምን አደርጋለሁ? ከእናንተ ጋር እራትን እበላለሁ ይላል። አሜን። ኢየሱስ ለዘላለም ጌታ ነው። እራት ውለን ስናድር ከክርስቶስ ጋር ኢየሱስን እየመሰልን እያበራን እንጠብቀዋለን። ክብር ለጌታ ይሁን። እድለኞች ነን በዚህ ዘመን ያለን ወገኖች። ኢየሱስ ክርስቶስን የምንዘጋጅበት ለመምጣቱ የምንዘጋጅበት ምንም አይጎልብንም። ጸጋ ይጎልባችሁ ይለናል። ኢየሱስ ክርስቶስ ጌታ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። ይሄ ብርሃን እያበለጨለጨ ነው በሕይወታችሁ፣ እያበራችሁ ነው ወገኖቼ። የሚያበራ የንጋት ኮከብ ኢየሱስ ሃሌሉያ ከኛ ጋር አለ። በሕይወታችን ይሄንን ከኛ ይፈልጋል። ክብር ለጌታ አምላካችን ይሁን። ቤተክርስቲያን እያበራች እንድትጠብቀው እግዚአብሔር ይፈልጋል። ሃሌሉያ ሃሌሉያ። የሚታይ መብራት በጨለማ ውስጥ የሚበራ ብዙዎችን ወደሚደነቅ ብርሃን የሚስብ ከጨለማ ወደ ብርሃን የሚስብ ስም ተሰጥቶናል። ኢየሱስ ተሰጥቶናል። እናበራ ዘንድ እርስ በራሳችን በዚህ እንተያይ። ክብር ለጌታ ለአምላካችን ነው። አሜን። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። አንድ መልእክት አይቼ ነበርና ኢየሱስ ክርስቶስን በእውነት አይቼዋለሁ። ክብር ለጌታ ይሁን። ክብር ለጌታ ለአምላካችን ይሁን። በጣም ብርሃን ነው ፊቱ፣ ሁለመናው ብርሃን ነው። ሁለመናው ብርሃን ነውና ሃሌሉያ። ይሄ የበጎች እረኛ የኛ ጌታ የምንጠባበቀው ብርሃን ከላይ እስከታች አሁን እንደምነግራችሁ አይደለም። እንዴት ሊገለጥ እንደሚችል አላውቅም። እና ጠዋት አላርም ጮኸና ተነሳው ማለት ነው። ስነሳ እጄም በርቷል፣ እግሬም በርቷል እና በጣም ነው የገረመኝ። እጄ በርቷል፣ እግሬ በርቷል። ራሴ እንዴ አምፖሉን እንዴ ብዬ ማለት ነው። ከዛ ለተወሰነ ደቂቃ እንዲህ አይነቱን ነገር ካየሁ በኋላ እየነቃው ስመጣ ከፊቴ ዞር አለ፣ እጄ እግሬ ተመለሰ ማለት ነው። በጣም ተናደድኩኝ። ያደርኩት አዳር ልዩ ስለነበረ ክብር ለጌታ ለአምላካችን ይሁን። ኢየሱስ ለዘላለም ጌታ ነው። እና ሪፍሌክት የሚያደርግ እንግዲህ በዛ መልእክት ውስጥ እንደዚህ ከሆነ ዛሬ እንዲሁ ፊዚካሊ በእኛ ውስጥ ኢየሱስ አለ። እየበራን ነው የምንሄደው ማለት አይታያችሁም። በጨለማ ውስጥ ለሚኖሩ እየበራን ነው የምንሄደው። ክብር ለጌታ ለአምላካችን ነው። ኢየሱስ ለዘላለም ጌታ ነው። ያውቁናል። ያ የጨለማው ዓለም የጨለማው ንጉሥ የማን እንደሆነ የሚያውቀን ኢየሱስ በእኛ ውስጥ ስላለ እያበራን ስለሆነ ጨለማ ይዞ ሲመጣ መብራት አለ። አታውቁትም እናንተ። ኢየሱስ ጌታ ነው። በእናንተ ላይ ስልጣን የለውም። ኢየሱስ ጌታ ነው። በዙሪያችሁ ባለው ላይ እንኳን በዛ በመገኘታችሁ የተነሳ ስልጣን አይኖረውም። ክብር ለጌታ ለአምላካችን ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወገኖቼ እስቲ እርስ በርስ በዚህ መንፈስ እንተያይ። እርስ በርስ እንተያይ። እግዚአብሔርን የሚፈሩ ተነጋገሩ፣ እግዚአብሔርን ሰማቸው ነው የሚለው አይደል መጽሐፍ ቅዱስ? አሜን። እግዚአብሔርን የሚፈሩ እነርሱ ተነጋገሩ፣ እግዚአብሔርን ሰማቸው። ጸለዩ ነው ተነጋገሩ። ጸሎቱ ሌላ ጉዳይ ነው። ጸልዩ ይለናል መጽሐፍ ቅዱስ ብዙ ጊዜ ይናገር። ተነጋገሩ፣ ከዛስ እግዚአብሔር ሰማቸው። ስለምንድን ነው የተናገሩት? እግዚአብሔርን ስለሚፈሩ ስለ እግዚአብሔር ስራ ነው የሚነጋገሩት። እንደ እግዚአብሔር ሰው እንደ ቤተ ክርስቲያን ክርስቶስ እንደሚመጣባት መጥቶ እንደሚወስዳት ቤተ ክርስቲያን ምን እናድርግ የሚለውን እንዴት እንሁን የሚለውን እንነጋገር። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ፓስተር ሲል ነበር ከኳዮች ጋር ጥሩ ጊዜ ነበረኛለ፣ ከዲያቆኖችም ጋር እንዲሁ ከሌላው በቃ ሁላችንም እንደዚሁ እንነጋገር። የእግዚአብሔር ቤት እንዴት እንስራ? የቱ ጋር ነው የማያስፈልገው ነገር ይወገድ፣ የሚያስፈልገው ነገር ይስተካከል። አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄ የቤተ ክርስቲያን አካሌ ነው፣ አካላችሁ ነው። አሜን። የክርስቶስ ስራ የሚሰራበት ቤት ነው። ህይወታችን የክርስቶስ ነው።
ሃሌሉያ። የእግዚአብሔር ስራ እንዲሰራ እያንዳንዱ ነገር ቦታውን ይያዝ፣ ይስተካከል። ንጉሱ ሊመጣ ስለሆነ ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ጸሎቱ እንዳለ ሆኖ አገልግሎት እንዳለ ሆኖ የእግዚአብሔርን ቃል መከፋፈል ጸጋ መከፋፈል እንዳለ ሆኖ እንነጋገር። ሃሌሉያ። የእግዚአብሔርን ስራ እንደዚሁ ደግሞ በመነጋገር ውስጥ እግዚአብሔር ትልቅን ነገር ያደርጋል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ጌታ ነው። የቱ ጋር ነው የፈረሰው? ነህምያ ቅጥር ፈረሰ አለ። አዘነ። በዛ በሚያገለግልበት በንጉሱ ፊት ምንድን ነው የሚለው? ያዝን ነበር። ፊት ሆኗል። ሐዘን የመታው ፊት ነበረው። ሐዘን የመታው ፊት ነበረው። ለምን አዘንክ? በንጉስ ቤት ሆነ። እሱ ግን ልቡ የት ነው ያለው? እዛ ሃሌሉያ ወደ እግዚአብሔር ቤት በኢየሩሳሌም የሆነውን የፍርስራሹን ሰምቷልና የንጉስ ቤት ለሱ ምንም አይደለም። የንጉስ ቤት ለሱ ያንን ነገር የሚያስረሳ አይደለም። የተጠራበት ዓላማ ስለሆነ ክብር ለጌታ ይሁን። የእግዚአብሔር ነገር የሱ ነገር ስለሆነ ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ሐዘን ፊቱን መቶት ነበር። ኢየሱስ ጌታ ነው። የፈረሰ ነገር አለ፣ የተበላሸ ነገር አለ፣ ያልተስተካከለ ነገር አለ። የቱ ጋር ነው ቆመን የምንሰራው? የቱ ጋር ነው የምናስተካክለው? የቱን እናስተካክል? የቱን እንስራ? ክብር ለእግዚአብሔር ለአምላካችን ይሁን። ኢየሱስ ጌታ ነው። የልብ ያልደረሰው ነገር የቱ ነው? ሃሌሉያ። እያንዳንዱ የራሱን እንጨት ይዞ ይመጥ። እግዚአብሔር እንደሰጠው መጠን የእግዚአብሔር ቤት ይሰራ፣ መቅደሱ ይስተካከል። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ብዙ ጊዜ እኔ በሐዘን ነበር፣ እውነቱን ስነግራችሁ፣ እናንተም በልባችሁ። ሐዘን ማለት ምንድን ነው? የእግዚአብሔር ቤት የቱ ጋር ነው ያልተሰራው፣ የቱ ጋር ነው የተሰራው የሚለው ስታስቡ ኢየሱስ ለዘላለም ጌታ ነው። ነገር ግን የእግዚአብሔር ቤት እንዲሰራ የራሴን ድርሻ ምን ማድረግ አለብኝ? ማድረግ ያለብኝን ነገር ማድረግ አለብኝ። ማድረግ ያለብንን ነገር ማድረግ አለብን። የተበላሸውን ማስተካከል አለብን። ስለተስተካከለው ስለተሰራው ነገር እግዚአብሔርን እያመሰገንን ያልተስተካከለው እናስተካከል። አብረን ሁላችንም እግዚአብሔር ልጁን ኢየሱስ ክርስቶስን ከአብ በቀር ሌላ ማንም አያውቅም አይደለም? ያኔ የእግዚአብሔር ልጅ ኢየሱስ ሲመጣ እንድንወሰድ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ዛሬ የኔ በውስጤ የተቀመጠው እናስተካክል፣ እንስራ፣ ምን እናደርግ የሚለውን የእግዚአብሔር ክብር መጥቶ እንዲያገኝ ቤተክርስቲያንን ብዙ ጊዜ ጸሎት ይሰጠናል፣ እንጸልያለን። የሁላችን ናፍቆት ነው። ያ እንዲሳካ ምን እናደርግ የሚለውን እንነጋገር። እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለጌታ ለአምላካችን ይሁን። ሃሌሉያ። ለዚህ መንፈስ ራሳችንን ካዘጋጀን እንጸልያለን ወገኖች፣ እንጸልያለን። ኢየሱስ ጌታ ነው። የተሞሸረችውን ሙሽራ የተኳለችውን ኩል ቆንጅናዋን ጠብቃ ቤተክርስቲያን እንድትጠብቅ እኛው ራሳችን ቤተክርስቲያንን እኛም እንድንጠብቅ እንዳያፍርብን። ሃሌሉያ ሃሌሉያ ሃሌሉያ። ሙሽራውን ጋለሞታ የሚያደርግ መንፈስ የተመታ ይሁን፣ የተመታ ይሁን፣ የተመታ ይሁን። ኢየሱስ ጌታ ነው። ለኢየሱስ ብቻ ትኖር ዘንድ ኢየሱስ ደሙን አፈሶላታል። ሃሌሉያ። ራሱን ሰጥቷታል። ሕይወታችን የሱ ነው። ሃሌሉያ። ስለዚህ የሚጋራ ነገር እንዳይኖረን ያሳስበናል ጌታ። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እሱን የምንመስልበትን ቅባት እንጠይቅ። ሃሌሉያ ሃሌሉያ ሃሌሉያ። እስቲ ራእይ ምዕራፍ 1 አነባለሁ በዚሁ በጸሎት መንፈስ እያለን ዮሐንስ በእስያ ላሉት ለሰባቱ ቤተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገሥታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችን በደሙ ላጠበን
መንግስቱም ለአምላኩና ለአባቱ ካህን እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትን ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ከደመናት ጋር ይመጣል፣ የወጉትን ያዩታል። ኢየሱስ ክርስቶስ ይመጣል። ሃሌሉያ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብር ለእርሱ እናቅርብ። የበጉ ሰርግ ተዘጋጅቷል። ራሷን ሚስቱን ስላዘጋጀች፣ ቤተ ክርስቲያን ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብር ለእርሱ እናቅርብ። ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞ ይህ የእግዚአብሔር እውነተኛ ቃል ነው አለኝ። የበጉ ሰርግ ተቃርቧል። የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ይህም የእግዚአብሔር እውነተኛ ቃል ነው። አይዘገይም፣ ይመጣል። ሃሌሉያ ሃሌሉያ። ክብር ለጌታ ለአምላካችን ይሁን። ኢየሱስን መምጣት ስንጠባበቅ ስንዘጋጅ ጸጋ ይደረብልናል፣ ኃይል ይጨመርልናል፣ ለወንጌል እንድንወጣ ያደርገናል። ወደ ውጭ ያሉ እንዲገቡ እንጋብዛቸዋለን። የእግዚአብሔርን ስራ በትጋት እንሰራለን። ኢየሱስ ክርስቶስ እመጣለሁ ይለናል። ሃሌሉያ። እስቲ በዚህ መንፈስ እንጸልያለን። ኢየሱስ ጌታ ነው። አሜን። ሃሌሉያ ሃሌሉያ። ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናደርግሃለን። አሮጌውን ልብሳችንን የቀየርክልን፣ ነጩን ልብስ ያለበስከን፣ ጸጋ የደረብክልን፣ ከጸጋ ወደ ጸጋ እንድንሸጋገር፣ ከቅባት ወደ ቅባት እንድንሸጋገር እንጂ ባለንበት እንድንዘነጋ አይደለምና ጌታ ሆይ አሁንም የሚያዘጋጀው መንፈስህ በመጋረጃ ፊት በማይከደን በአንተ ፊት የአንተን ክብር እያብለጨለጭን እንድንሄድ የጸጋ ሁሉ አምላክ በኢየሱስ ስም አትረፍርፈ ጸጋ እንድታፈስልን ዘንድ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። የረባዲ ለመገነ ማንቶ ለቤዲ ለመገነ ወስያ። ሃሌሉያ 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 ሃሌሉያ። እኛ ልጆች ተስማምተን እንጸልያለን። ልጆቻችን ወደ አንተ እናነሳለን በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም። ሃሌሉያ። ስራ በኃይል ይሰራ። አሜን አሜን። እናመሰግናለን። ሃሌሉያ ረባዲላ በገና ማንቶር ቤዲላ በገና ወስ ሃሌሉያ። ጌታ ኢየሱስ ጌታ ኢየሱስ ቢመጣ በክብር ታጅቦ በመላእክቶች ደምቆ የመለከት ድምፁ ምድርን ሲያንቀጠቅጥ የመላእክቶች ዜማ ምድርን ሲያናውጥ የዛኔ ይታያል ኢየሱስ በክብር። ሃሌሉያ ሃሌሉያ። ኦረባዲ ለመገነ መገን ተለወዲ ነቦስያ። ሃሌሉያ ሃሌሉያ። መንፈስ ቅዱስ መንፈስ ቅዱስ የክብር መንፈስ፣ የሚያዘጋጅ መንፈስ፣ የሚያነቃቃ መንፈስ። ሃሌሉያ። ከተገለጥክልን በላይ ትገለጥልን ዘንድ፣ ከሰራው በላይ ትሰራ ዘንድ፣ ካስታጠቀን በላይ ታስታጥቀን ዘንድ፣ ሁሉን ጀምረን ይጨርስ ዘንድ ለአንተ አሳልፈን ሰጠን። ሃሌሉያ። ወገኖቼ በኖህ ዘመን
ኖህ መርከብ ውስጥ እስከሚገባበት ቀን ድረስ ያገቡና ይጋቡ ነበር። እንደፈለጉ ይሆኑ ነበር። አያስተውሉም ነበር። መርከቡን ግን ኖህ ይሰራ ነበር። ሃሌሉያ ሃሌሉያ። በድንገት ወደኛ ይመጣል። ወደ የህይወታችን ይመጣል። ወደ የቤታችን ይመጣል። ሃሌሉያ ሃሌሉያ። እናመሰግናለን የኛ ጌታ፣ እናከብራለን የኛ ንጉሥ። ያገለገልን የምንጠባበቅህ የዘመርንልህ ጌታ ጌታ ያለ የምንወድ ጌታ ተመላለስ። አዲስን ነገር ስለምታደርግ እናመሰግናለን። አዲስን ነገር ስለምትሰራ እናመሰግናለን። ሃሌሉያ ሃሌሉያ ሃሌሉያ። ቦራባዲና ለመገረማን ቶረባዲና ለማስ ልባሞች ወነጃጅቶች መብራታቸውን የሚያበሩ ዘይታቸው የሞላ የተረፈ የማያሳፍሩ ሰራተኞች በአለቱ ባንተ የተመሰረቱ ሌላ ፋውንዴሽን የሌላቸው ባንተ ላይ የተመሰረቱ ቤታቸው ባንተ ላይ ሰሩ። ቤታቸው ባንተ ላይ ተመሰረተ። በእንጨት ላይ ያልመሰረቱ በወርቅ እንደ ወርቅ የተፈተኑ እነዚህ ባሪያዎች በክርስቶስ ኢየሱስ ታዘጋጀናል። እናመሰግናለን። እሳቱ ገለባውን ይብላ። እሳቱ አላስፈላጊው ነገር ይብላ። ቆሻሻውን ያስወግድ። ይሄ ሃሌሉያ እሳት ይንደድ። እናከብርሃለን ጌታ ሆይ፣ እናመሰግናለን አምላካችን። ክብር ሁሉ ላንተ ይሁን። ሃሌሉያ ሃሌሉያ። ወደኛ የመጣ ጌታ እናመሰግናለን። ያዘጋጀን ጌታ፣ ያሳሰብከን ጌታ፣ የተናገርከን ጌታ እናመሰግናለን እናመሰግናለን። ክብር ሁሉ ላንተ ይሁን። ምስጋና ለስም ይሁን። የእግዚአብሔር ልጅ ኢየሱስ ከፍ ሃሌሉያ። እግዚአብሔር አምላካችንን እናመሰግናለን። አለ ውስጤ ሰላም በዝቶልኛል፣ አለ በላይ ድል ማድረግ ሆኖብኛል፣ አለ ከጎኔ ስትረዳኝ፣ አለ በቤቴ ሕይወቴን አጣፈጠ መንፈስ ቅዱስ መጽናኛዬ አቅሜ ጉልበታዬ አማላጄ መደጀኔ አቅማዬ ጓደኛዬ መጽናኛዬ ጓደኛዬ መጽናኛዬ ጓደኛዬ መንፈስ ቅዱስ መጽናኛዬ አቅሜ ጉልበታዬ አማላጄ መደጀኔ ጓደኛዬ መጽናኛዬ መንፈስ ቅዱስ አለ ወገኖች። ሃሌሉያ መጽናኛዬ ጓደኛዬ መጽናኛዬ ጓደኛዬ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለው መንፈስ ቅዱስ ከእኛ ጋር አለ። መንፈስ ቅዱስ ከእኛ ጋር አለ። ሃሌሉያ አቅም፣ ኃይል፣ ጉልበት፣ ጸጋ የሚሆን ብቃት የሚሆን መንፈስ ቅዱስ አለ። ብቻውን አለ። ሃሌሉያ 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 ሃሌሉያ
ጌታ አምላካችን ሃሌሉያ 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 መንፈስ ቅዱስ በሕይወታችን እያለፈ ክብር ለእርሱ ይሁን። ተለውጠን እንሄዳለን፣ እናበራለን፣ እናብለጨልጫለን። ክብር ለጌታ አምላካችን ሃሌሉያ። ፓስተር ወደዚህ መጣና ይጸልይልናል። ቆመን እንጸልይ። እግሮቻችን